እግር ኳስ በተለየ ስፍራ ራቅ ባለ መንደር የዘመድ ያህል የጓደኛ ያህል የቤተሰብ ያህል ሆኖ ብዙ ነገርን ያስረሳል። 1978 የሊቨርፑልን ድጋፍ የኢትዮጵያ ቴሌቪዥን የሞቢል ስርጭት በጀመረ ጊዜ በአካባቢያችን ቴሌቪዥን ከዲላ በሚተላለፈው አንቴና እስከሚገኝ ድረስ ውስን ቤቶችና የተወሰኑ ሰፈሮች ነጥሎ ነው የሚተላለፈው የኢትዮጵያ ቴሌቪዥን በአንቴና እጅግ በጣም ብዥ ያለ ጆን ባርነስ ኢያረሽ ራይት በርንስሌይ ስኮልስ እነዚህን በሙሉ እያየን እየተመለከትን የትምህርት ህይወታችንን አያይዘን ቀጠል በነ ሮይ ኢቫንስ በነ ሱነስ በነ ስቲቨን በነ ሼራርዌ በነ ቤኒቴዝ ከሊቨርፑል ጋር ከፍታና ዝቅታውን አብረን እየደማን አብረን እያነባን ልጅነታችንን ጨርሰን ወደ ጉልምስናችን ተሻገርን። ሊቨርፑል ለዘመናት በፕሪሚየር ሊግ እና በአውሮፓ ኃያልነቱን አስጠብቆ ሄዶ ሊቨርፑል በማንቸስተር ዩናይትድ የበላይነቱን ተነጥቆ የበይ ተመልካች ሆኖ ማንቸስተር ዩናይትድ ለሃያኛ ተከታታይ የዋንጫ ድል ሲያገኝ ሊቨርፑል በእጅጉ ርቆ ነበር። ዘንድሮ በአሊሰን ቤከር በቫንዳይክ በመሐመድ ሳላህ ምስጋና ለየርገን ክሎፕ በአሰልጣኙ ጥረት በክለብ አመራሮቹ ብርታት ጥንስሱን ጥሎ እርሾውን አዘጋጅቶ የነበረው ሊቨርፑል በሆላንዳዊው ወይም በኒዘርላንዳዊው አርነ ስሎት መንገዱን ይዞ ለዋንጫ 2 ጨዋታዎች ብቻ እንዲቀሩት አድርጎ ዌስትሃምን 2-1 አሸንፏል። እግር ኳስ ለብዙዎቻችን በዚህ ዘመን እንደምናየው ከጨዋታው ማግስት በኋላ ለመበሻሸቅ በጨዋታ ለመከራከር ወይም ደግሞ አንዱን ለማጣጣል ለማብጠልጠል በአንዱ ሐዘን አንዱ ለመደሰት በአንደኛው ደስታ ሌላኛው በሐዘን ለመራቅ ሳይሆን ኳስን ከመጀመሩ በፊት ከተፈጸመም በኋላ በእጅጉ እናብሰለስላለን። ያንን ደግሞ ሜዳ ላይ ሄደን ስንጫወት ካረማመዳቸው ከቅጣት ምታቸው ከኳስ ኮንትሮላቸው ጀምሮ እነሱን ኮፒ ለማድረግ እንጥራለን። እግር ኳስ በደም ውስጥ ለተዋሃደ ሰው በታሪክ 20ኛው ዋንጫ ለማግኘት ከጫፍ የደረሰ ክለብ እንደመደገፍ በእጅጉ የሚያስደስት ነገር የለም። አንፊልድ እንዲሁ በፌስቡክ በዩቲዩብ ወይም ደግሞ በመገናኛ ብዙሃን ሬዲዮን ጨምሮ እንደምናወራው አይደለም። ለዚህ ቤተሰብ በገለልተኛነት የእግር ኳስ ስሜታችንን ጠብቀን የሁሉንም መረጃ ለመስጠት ከ3 ዓመታት በላይ አልፈናል። እንዲሁም ደግሞ በተለያዩ የሬዲዮ መገናኛ ብዙሃን የአየር ሰዓት ወስደን ስንሰራም እግር ኳስን ባላት ንጥረ ነገር ለማንም ሳናዳላ በአግባቡ ስንዘግብ ከርመናል። ነገር ግን ሚዛናዊነትን ለመጠበቅ ተብሎ ደግሞ አንዳንዴ የሚፈጠሩ ቤተሰባዊ ደስታ ስሜቶችን ለመደበቅ መገደድ አንዳንድ ጊዜ ቅጥፈትም ይሆናል። በእጅጉ ደስታ ውስጥ ነው ያለነው። በመላው ዓለም ያላችሁ የሊቨርፑል ደጋፊዎች እንዲሁም ደግሞ የእግር ኳስ ቤተሰቦች ስለኛ ብላችሁ ደስታችንን ብዙ ጊዜ እንደምትጋሩና ደስታችሁን ብዙ ጊዜ እንደምንጋራ ለዛሬ የሊቨርፑልን እንቅስቃሴ ከፓቻ ጋር ስናወራ ያለንበት የደስታ ማዕበል እንደ አንድ የዩቲዩብ አዘጋጅ ፍጹም ገለልተኛ መሆን ቢጠበቅም ለመደበቅ ባለመቻሌ ካለው አስቸጋሪ ሁኔታ ጋር ከፓቻ ጋር ለመቅረብ ተገድጃለሁ። ቫንዳይክ ነሳ ቫንዳይክ ነፍስ ዘራ የሚባል ጨዋታ የተፈጸመበት ምሽት አንፊልድ በዝማሬ ግለት ፌስቡክ ገጻችን ላይ እንደለጠፍነው ሌሎች አካባቢዎች እስከሚደመጥ እጅግ በጣም ከባድ ዝማሬ ነበር። ያ የዝማሬ ተጽዕኖም ዌስትሃምን በመጀመሪያው 45 ደቂቃ ምን ያህል ጫና ውስጥ እንዳስገባ በጨዋታው ግምገማ ፓቻ ያነሳላቸዋል። ሊቨርፑል
የሁለቱን እጅግ በጣም ውጤታማ የሁለቱን እጅግ በጣም ስኬታማ ፕሪሚየር ሊጉና ሻምፒየንስ ሊጉን ከኤርገን ክሎፕ ጋር ለአንፊልድ አንስቶ ይሰጡ እንዲሁም ደግሞ ከሮማ ተዘዋውሮ የሊቨርፑልን በር በእጅጉ እጅግ አስደናቂ በሆነ ሁኔታ ከፈረመበት ቀን ጀምሮ እስከ ትላንትናው የጨዋታ ፍጻሜ ድረስ ሲያስጠብቅ የነበረው አሊሰን ቤከር በሊቨርፑል ታሪክ ውስጥ በትልቅ ምዕራፍ ሊመዘገቡ የሚችሉ ሶስት ተጫዋቾች በተለይ ቫንዳይክና ሳላ በዚህ ሳምንት የኮንትራት የመራዘም ውል ከኤድዋርድ ጋር ከነሁዝ ጋር በመስማማታቸው ሜዳ ውስጥ የነበረው ስሜት የተለየ ነው። ለዚህም ነው ለቀረበላቸው የኮንትራት ውል ሳላ አሲስት በማድረግ ቫንዳይክ ባለቀ ደቂቃ በጭንቅላቱ በማስገባት የውል ሰነዱን ፊርማ ማህተሙን አንፊልድ ላይ መተዋል። ምንኛ ደስ ይላል። ማንቸስተር ዩናይትድ 20ኛ ዋንጫውን ካነሳ በኋላ ከታዋቂው ሰር አሌክስ ፈርጉሰን ስንብት በኋላ ብዙም ወደ ቀድሞ ዝናና ብቃቱ መመለስ አቅቶት ሊቨርፑልና አርሴናል እንዲሁም ቼልሲ ወደ ዋንጫው ለመግባት ብዙ ሲቸገሩ የፔፕ ጋርዲዮላው ማንቸስተር ሲቲ ከዛም በፊት የነበሩት ፔሌግሪኒና ማንቺኒ ማንቸስተር ሲቲን የዋንጫ ባለቤት በማድረግ የፔትሮ ዶላሩ ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ የሚቀመስ ቡድን ሳይሆን ቀርቷል። በመሃል አልፎ ጠብ ያሉ የሚገቡት ሊቨርፑል፣ ቼልሲ አንዳንድ ጊዜ ዋንጫ ወስደዋል። ከዛ ውጭ ይህ ቡድን ወደ ከፍታው ከመጣ በኋላ በመሃል ሰርጎ ገብቶ ዋንጫ ያነሳ የለም። እንግዲህ ሊቨርፑል ባለፉት 10 ዓመታት ለሁለተኛ ጊዜ እንዲሁም አትነካኩ፣ አትተቃቀፉ፣ አትቀራረቡ በተባለ የኮቪድ እጅግ በጣም የማስጠንቀቂያና ዓለም አቀፍ ሕግጋት በተሰነዱበት ጊዜ የተገኘው ዋንጫ ሰርገኛ በሌለበት ድግስ በሌለበት ልክ ሐዘን ባለበት ቤት የተደገሰ ድግስ ይመስል ቀስቀስ ባለ ሁኔታ የዋንጫውን ድል ሄንደርሰን አንስቶ በጣም በስሜታችን ልክ ሴሌብሬት አላረግን ነበር። አሁን ግን በሂሳባዊ ስሌት ባይጠናቀቅም ሁለት ጨዋታዎች ማለትም ቢያንስ ክሪስታል ፓላስንና ሌስተርና ቶትናም ወይም ክሪስታል ፓላስ የመጨረሻውን እንኳን ቢያሸንፍ በቼልሲ በአርሴናል በብራይተን ሽንፈት ቢያጋጥም እንኳን ሊቨርፑል ዋንጫውን የማንሳት እድሉ በእጁ ነው ያለው። ከነዚህ መሃል በሂሳብ ስሌት ዋንጫው ከእጁ ሊወጣ ይችላል ወይ ብለን ስናሰላ እግር ኳስ ውስጥ የሚፈጠር ነገር አይታወቅም ብለን እንዲሁም ደግሞ ለሚከተለው የለንደኑ አርሴናል ደጋፊዎች ክብር ስንል ቢሆንስ ብለን እናስባለን። ሊቨርፑል በተከታታይ ቢሸነፍ አርሴናል ከሮቡ የማንቸስተር ዩናይትድ ከሪያል ማድሪድ ጋር ባለው ጨዋታ ድል አድርጎ ቢመጣ በዛ ጥንካሬና ስሜት በተለይ ከኤቨርተን ከብሬንፎርድ ጋር የጣላቸውን አስቆጪ ነጥቦችን እያሰላ ጠንክሮ የሚመጣ ከሆነ የሚፈጠር ነገር አይታወቅም ብለን ማስላት እግር ኳሳዊ ይሆናል። ነገር ግን አሁን ባለው ኡነታ በ6 ጨዋታ ሁለቱን ለማሸነፍ ሊቨርፑል የሚሳነው አይመስልንም። በልጆቹ ፍላጎት በልጆቹ ብቃት አሁን ባለው ስሜት በተለይ ያነባነው ያለቀስነው ያዘነው የፓሪስ ሴን ጀርሜን ሽንፈት ለበጎ መሆኑን በአሁን በዛ አቅም በዛ ጥንካሬ በዛ ፍትጊያ ሊቨርፑል ቀጥሎ ቢሆን እጅግ በጣም ብዙ ፈተናዎች ያጋጥማሉ። በአርሴናል እያየላለ ነው። ስለዚህ ሊቨርፑል ዌስትሃምን 2-1 ሲያሸንፍ መሐመድ ሳላ አሲስት ያደረገውን ዲያዝ እንዲሁም 89ኛ ደቂቃ ላይ ቫንዳይክ ከማካሊስተር የተሻገረውን የማዕዘን ምት ማስቆጠር ችሏል። የአሊሰን ቤከር ኮከብ መሆን ትላንት ማንነቱን ያሳየበት በተደጋጋሚ ነው ያሳየው። ከኋላ የጆዜ ሞሪኖን ፍልስፍና አለማድነቅ አይቻልም። ጠንካራ በረኛ፣ ጠንካራ ተከላካይ፣ ጠንካራ አጥቂ የሌለው ቡድን መገንባት አልፈልግም ብሎ በረኛውን ፒተር ቼክ፣ ጆን ቴሪን ተከላካይ፣ ዲዲዬ ድሮግባን አጥቂ ያርገው ቼልሲ ምን ያህል አስፈሪ እንደሆነ ታይቷል። ያጫወት ሲስተሙ ምንም ይሁን ምን
ያጫወት ፍልስፍናው ሊለያይ ይችላል ነገር ግን ሊቨርፑልን ስናይ አሊሰን ቫን ዳይክ መሐመድ ሳላ በሶስቱም ሴክተሮች በሶስቱም ክፍሎች ያሉ ጉምቱ ተጫዋቾችን መያዝ ለእንደዚህ ጊዜ ይጠቅማል ሊቨርፑል የማይደበዝዝ የእግር ኳስ ታሪክ ያለው ደጋፊዎቹ በዝማሬ ባለም አቀፍ ደረጃ የሚታወቁ ከአርጀንቲና ጋር በፎክላንድ ደሴት ባለው ግጭት የሊቨርፑል ደጋፊዎች ዘኮብስ ቢሄዱ ፎክላንድን በደቂቃዎች ውስጥ ነፃ ያወጣሉ ተብሎ የተዘመራላቸው ደጋፊዎች በካርታ በርቀት በጂኦግራፊ ብንለያይም ብዙ ሀገር ዘኮብስ ኢትዮጵያን ጨምሮ በየቦታው አሉ እኛም በደቡብ ኢትዮጵያ ክልል በወላይታ ዞን ዘኮብስ በዛ ብለናል ለዚህ ምዕራፍ ያልታደሉ ሁለት ወንድሞቻችን እሸቱ ካሳና ደሳለኝ ኩሳ ይህን ትልቅ የሊቨርፑል ምዕራፍ ሳያዩ ከዚህ ዓለም በሞት ተለይተዋል ስለነሱ ሁለት ወንድሞቻችን ይህ ውድድር በተናቀቀበት ዓመት በፎቶግራፍ የተደገፈ የደስታም የሐዘንም ከዚህ ዋንጫ ለዘመናት ከማከላችን ከርመው ሲመኙ የነበሩትን ዋንጫ ሳያዩ ህይወታቸውን ላጡ ወንድሞቻችን መታሰቢያ እንሰራለን አሁንም በቁጭት እናወራለን እሸቱ ካሳ የታዋቂው የሙዚቃ አቀናባሪ የካሙዙ ካሳ የጊልዶ ካሳ ታላቅ ወንድም ነው ወንድማችን ቤተሰባችን ነው ደሳለኝ ኩሳ 1972 በአየር ኃይል መረብ ኳስ ሲጫወት የነበረ የመታህራ ልጅ አየር ኃይል መልምሎት ወደ ሩሲያ ከሄደ በኋላ የሱካር ህመም ተገኝቶ ተመልሶ መጥቶ ለ40 ዓመት ያህል ኢንሱሊን ሲወስድ ኖሮ በቅርቡ ከዚህ ዓለም በሞት ተለይቷል ሊቨርፑል የኋላውን ትዝታ የወደፊቱን ተስፋ ሰንቆ የደጋፊዎችን እውነተኛ ክብር በአግባቡ ዘክሮ የሚሄድ ክለብ ደጋፊዎች በመሆናችን ከልብ ኩራት ይሰማናል እኛም ነገ ወደዚያኛው ዓለም ስለምንሻገር አሁን በተቀመጠው ፕላትፎርም እንደ ፌስቡክ ዩቲዩብ ታሪካችንን ሰድረን ማለፍ ስላለብን የወንድሞቻችንን የራሳችንን ፍላጎት በዚህ መልክ ለታሪክ አስቀምጠን ማለፍ ስለፈለግን ሊቨርፑል ታሪካዊ ትስስሩን እያነሳን አብረናችሁን ቆያለን ሊቨርፑል 2 ዌስት ሃም 1 ፓቻ እንደምን አለ በቤታችን ውስጥ እንግዲህ 3 የሊቨርፑል ደጋፊዎች አለን 2 የአርሰናል ደጋፊዎች አሉ አንድ የማንቸስተር ዩናይትድ ደጋፊ አለ አንደኛው ደግሞ በስራ ምክንያት ሌላ ሀገር ይገኛል የማንቸስተር ዩናይትድ ደጋፊ ቤት ውስጥ በስብጥር ነው ያለነው አንዳንድ ጊዜ የሾው ቤት ይመስላል በማከላችን ያለው ፉክክር ስለሱም አንድ ፕሮግራም እንሰራላችሁ ይኖራል ለማንኛውም በመላው ዓለም ያላችሁ የሊቨርፑል ደጋፊዎች እንኳን ደስ ያላችሁ እንላለን አባይ ወንድማችን የፕሮግራማችን አጋር ትልቁ ወንድማችን ትልቁ ምንለው በእድሜ ሳይሆን ለቻናላችን በሚያደርገው ያላሰለሰ ጥረትና ድጋፍ በቻናላችን አድማጮች በቻናላችን አዘጋጆች በቤተሰቦቻችን በአጠቃላይ በመታደምጡን ሰዎች ስም ማመስገን እንፈልጋለን ደጀኔ ጌታውን ቃላት የለንም ስላንተ ልዩ ፕሮግራም ነው የምንሰራው ሰዓታትን የፈጀ ፕሮግራም እንሰራለን ወስናቸው ዘብዲዮስ አሸብር አልቤ ስለምታደርጉልን ድጋፍ በሚዲያ በመሃል ቀርበን አይደለም እንዘክረው ሰዓታት ወስደን ጊዜ መርጠን ስፍራ ቆርጠን ለፈጣሪ ምስጋና ለእናንተም ክብር የምንሰራው ፕሮግራም አለ አሁን ግን አባይ በዚህ ሳምንት ላደረገልን ድጋፍ ምስጋናችንን ከወዲሁ እናቀርባለን ፕሮግራማችንን ላይክ አድርጉ ፕሮግራማችንን ሰብስክራይብ አድርጉ እንዲሁም ደግሞ ከተመቻችሁ ይህ ፕሮግራም ድጋፍ ያስፈልገዋልና በሱፐር ታንክስና በሱፐር ስቲከር በውጭ ሀገር የምትኖሩ ውድ ወንድሞቻችን ድጋፍ አድርጉልን ሊቨርፑል 2 ዌስት ሃም 1 ፓቻ እንደምን አለ አድማጮቻችን ስለ ጫወታው እንግዲህ እጥር ምጥን ያለ ፕሮግራም እናቀርባለን በመሃል እንግዲህ አንዳችንን ያቋርጥን ውይይታችንን ደመቅ እናደርጋለን ማንቸስተር ዩናይትድ በአሳዛኝ ሁኔታ 4-1 ተሸንፏል ቼልሲ ነጥብ ጥሏል ዌስት ሃም ደግሞ ወልቭስ ቶትናምን አሸንፈዋል ነገ ፉላም ከቦርማውስ የሚያደርጉት ጫወታ አለ ፉላም ከቦርማውስ
የሚጫወቱት ጨዋታ አለ ዛሬ ኒውካስል ከማንቸስተር ዩናይትድ ያደረገውን አንድ ፕሮግራም ፓቻ ይዞላችሁ ይመጣል የቦርማውዝን አሰልጣኝ በደንብ እንድትመለከቱት ለሁለት ዓመት ስናሳስባችሁ ነበር ከፉላም ጋር ባለው ጨዋታ የቦርማውዝን አሰልጣኝ ራዮላን በድጋሚ እንድታዩ እንጋብዛለን አብዲና ፓቻንን በአብዲራ ዋቲው ፓቻ መቀጠል ትችላለ እሺ እንደምን ቆያችሁ አድማጮቻችን አዎ በአንተ መግቢያ ላይ እንዳነሳው ሊቨርፑል 2-1 ማሸነፉን ተከትሎ የነጥብ ልዩነቱን ከተከታዩ አርሴናል በ13 ነጥብ ማስፋት ችሏል በዚህን ሰዓት እንግዲህ በቀጣይ ቡድኑ ከሚያደርጋቸው 6 ጨዋታዎች ውስጥ ሁለቱን ተከታታይ ከሌስተር እና ቶትናም ጋር በኪንግ ፓወር ስቴዲየም የዛሬ ሳምንት እንዲሁም በአንፊልድ ከቶትናም ጋር የሚያደርገውን ጨዋታ በራሱ ያለውን ጨዋታ የሚያሸንፍ ከሆነ ዋንጫውን በጊዜ ኤፕሪል ወር ውስጥ ያረጋግጣል ማለት ነው አርሴናል ቀጣይ ሳምንት ደግሞ በስፒሽታው የሚሸነፍ ከሆነ ሊቨርፑል ሌስተርን ድል ማድረግ ከቻለ ቀደም ብሎ በአፕሪል 20 በ79 ነጥብ ሊጉን ያረጋገጠም ብቸኛ ቡድን ይሆናል አፕሪል 20 በዛን ቀን ያረጋገጠ ወይም በጊዜ የሊጉን ዋንጫ በማረጋገጥ ቀደም ብሎ ሻምፒዮን የሆነ ቡድን ሆኖ በታሪክ ይቀመጣል ማለት ነው እንግዲህ በአርነ ስሎት 50ኛ ጨዋታቸውን ነው በአንፊልድ ትናንትና ከዌስትሃም ጋር ማድረግ የቻሉት ከ35 ጨዋታ በላይ አሸንፈው በውጤታማነት የዘንድሮ የውድድር ዓመት እንግዲህ በሊቨርፑል ቤት በስኬት ለማጠናቀቅ ከጫፍ ደርሷል ሊቨርፑል እንግዲህ በጨዋታው ሉዊስ ዲያዝ 18ኛ ደቂቃ ነው ከመሐመድ ሳላህ ግሩም ፓስ የተደረገለትን ኳስ ማስቆጠር የቻለው ተጫዋቹ እንግዲህ በዘንድሮ የውድድር ዓመት በተለይ ከኢንተርናሽናል ብሬክ ቀደም ብሎ በነበረው ብቃት ከዲየጎ ጆታ ጋር አንዳንድ ጥያቄዎች ሲነሱ ነበር ሊቨርፑል የነዚህን ሁለት ተጫዋቾችን አገልግሎት በወሳኝ ምዕራፍ ያገኘ አይደለም ከፓሪስ ሴን ጀርሜን ጋር ከኒውካስል ጋር ሲሸነፍ የፍጻሜ ጨዋታና የሻምፒየንስ ሊግ የሩፍ የ16 የጥሎ ማለፍ ጨዋታ ላይ ሊቨርፑል ከውድድሩ ውጪ ሲሆን እነዚህ ተጫዋቾች አንደኛ ተወቃሽ የነበሩ አብዛኛው የሚዲያ ትችት ሲደርስባቸው ነበር ነገር ግን ሉዊስ ዲያዝ እንግዲህ ባለፉት 5 የፕሪሚየር ሊግ ጨዋታ ኒውካስል ሳውዛምፕተንን ዌስትሃም እንዲሁም ኤቨርተን ፉልሃምን ጨምሮ በሁሉም በእነዚህ 5 ጨዋታዎች ላይ ቀጥተኛ ተሳትፎ በማድረግ በፉልሃም እና በትናንትናው በዌስትሃም ጨዋታ በሁለት የለንደን ክለቦች ላይ ግብ ማስቆጠር ችሏል ከኒውካስል እንዲሁም ከሳውዛምፕተን ጋር በነበረው ከኤቨርተን ጋር መርሲሳይድ ደርቢ ጨዋታ ግብ የሆነ ኳስ አመቻችቶ ማቀበል ችሏልና ተጫዋቹ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ 11 የሊግ ግቦችን ማስቆጠር ችሏል በአጠቃላይ ደግሞ በሁሉም ውድድሮች ሉዊስ ዲያዝ 19ኛ ግቡን ነው ማስቆጠር የቻለው ይሄ ኮሎምቢያዊና ልዩ አጀማመር ነበር በተለይ ለሊቨርፑል የመጀመሪያ 45 ጨዋታው ሙሉ በሙሉ ብልጫ የወሰደበት እንዲሁም በጨዋታው ከተመዘገቡ 15 ሙከራዎች ውስጥ 12ቱን ከረፍት በፊት ማድረግ የቻለበት እንቅስቃሴ ነበር የሊቨርፑል ፍጹም ብልጫ በተስተዋለበት በአብዛኛው የሜዳ ክፍል ሊቨርፑሎች ተጭኖ በመጫወት ዌስትሃምን የማሰቢያ ጊዜ በመከልከል በተለይ ደግሞ ፋይናል ሰርድ ሶስተኛ የሜዳ ክፍል ላይ በነበረው አግሬሲቭ ፕሬሲንግ የተሻሉ የነበሩት የአርነ ስሎት ሊቨርፑል በመሐመድ ሳላህ አማካኝነትም 3-4 እድሎች መፍጠር ችሎ ነበር ከረፍት በፊት እንግዲህ በፕሪሚየር ሊግ ለመጀመሪያ ጊዜ መሐመድ ሳላህ 4 ግብ ሊሆኑ የቀረቡ እድሎችን ክሬት በማድረግ ራሱም የሞከራቸውን ኳሶች አንድ ላይ ተካተውበት እንግዲህ ከአርብ ከተሰማው የኮንትራት ዜና በኋላ የመሐመድ ሳላህ አስፈሪ ብቃት በዘንድሮ የውድድር ዓመት በተለይ ያለፉትን ጨዋታዎች ተጫዋቹ ከግብ ጋር አለመገናኘቱን ተከትሎ ትችት ሲነሳ ነበር አንዳንድ ተቃውሞዎች ወቀሳዎች ሲነሱ ነበርና መሐመድ ሳላህ በሊቨርፑል ቤት ቆይታው ለረጅም ጨዋታ ወይም በርካታ ጊዜ ግብ ሳያስቆጥር የቆየበት የጨዋታ ብዛት 4 ነው እንደነዚህ አይነት አጋጣሚዎች በሊቨርፑል ቤት ሳላህ ከፈረመበት ጊዜ አንስቶ የተፈጠረው ለሁለት ጊዜ ብቻ ነው በ2021 በሊጉ መጠናቀቂያ አካባቢ የመጨረሻ 4 ጨዋታዎች ላይ ግብ አለማስቆጠሩ ከዛም በኋላ ነው እንግዲህ በዘንድሮ የውድድር ዓመት ያለፉትን 4 ተከታታይ ጨዋታ ላይ ግብም ሳያስቆጥር ግብ የሆነ ኳስም አመቻችቶ ሳያቀብል ተጫዋቹ የውድድር ዓመቱ ማብቂያ አካባቢ ተቀዛቅጿል የሚል
አንዳንድ ተቃውሞዎች ሲነሱ ነበርና በመጨረሻም ከኮንትራቱ ፊርማ ማግስት ነው እንግዲህ አስደናቂ የሆነ የመሐመድ ሳላህን ብቃት የተመለከትነው። አሲስቱ እንግዲህ በዘንድሮ የውድድር ዓመት ለመሐመድ ሳላህ 18ኛ አሲስት ነው። ግብ ላይ እንግዲህ በፕሪሚየር ሊግ ብቻ 27 ግብ ማስቆጠር ችሏል። በድምሩ 45 ግብ ላይ ነው ተሳታፊ መሆን የቻለው። በአዲሱ የፕሪሚየር ሊግ ፎርማት በ38 ክለቦች መካከል በሚደረገው ፉክክር ቴሪ ሄነሪ ነው በ2003 እና 4 በቀጥታ ግብ ላይ 44 ኳሶች ላይ ተሳታፊ በመሆን የፕሪሚየር ሊጉ የምንጊዜም በአንድ የውድድር ዓመት ወይም በ38 ጨዋታ ሪከርዱ መያዝ የቻለው 44 ግብ ላይ ቀጥተኛ ተሳትፎ በማድረግ ነበር። እንግዲህ ትናንትና መሐመድ ሳላህ አንዷን ግብ አመቻችቶ ማቀበሉን ተከትሎ የቴሪ ሄነሪ ሪከርድ በመስበር 45 ግቦች ላይ ቀጥተኛ ተሳትፎ በማድረግ አዲስ ታሪክ አስመዝግቧል። አለን ሺረርና አንዲ ኮል 47 ግብ ላይ ቀጥተኛ ተሳትፎ በማድረግ በ34 ጨዋታ አዲሱ ፎርማት ሳይሻሻል በፊት በነበረው ሪከርድ አለን ሺረርና አንዲ ኮል እየመሩ ነው የሚገኙት። እንግዲህ ሳላህን የጨዋታው ብዛት በዛው ወቅት ከፍ ይላል፣ ክለቦቹ ከፍ ስለሚሉ ፎርማቱም ስለሚለይ፣ ስለዚህ ሳላህ በተመሳሳይ ፎርማት ያለውን የቴሪ ሄነሪን በአንድ በልጧል። እነሱም ጋር ለመድረስ 6 ጨዋታ አሁን ስለሚቀር በባረጀና ባፈጀ ፎርማት ሪከርዱን ከፍ አድርጎ ያስቀመጡ ሁለት እንግሊዛውያንን ሳላህ የሚደርስ ይመስለናል። አዎ በተለይ ደግሞ አሁን በዋነኝነት የተነሳ የሚገኘው ቴሪ ሄነሪ ነው። የፕሪሚየር ሊጉ የምንጊዜም ከፍተኛ በአንድ የውድድር ዓመት ግብ የሆነ ኳስ አመቻችቶ በማቀበል ከቴሪ ሄነሪ እኩል 20 ኳስ ማቀበል የቻለው ኬቪን ዲብሮይን። አሁን ሳላህ ገና 6 ጨዋታ እየቀረው ነው 18 ግብ ላይ መድረስ የቻለው ግብ የሆነ ኳስ አመቻችቶ በማቀበልና በቀጣይ ጨዋታዎች አሁን በተለይ ይዞ በመጣው ፎርም እስካሁን እስከ 32ኛ ሳምንት ባለው ብቃት ከሆነ እንደ ኦፕታ ስታቲክስ ከሆነ ግራፉ የሚያሳየው ተጫዋቹ 24 ግብ ላይ ተሳትፎ አድርጎ ይሄን የውድድር ዓመት ሊያበቃ እንደሚችልና ግቡ ወደ 33 ከፍ እንደሚል ነው። በአማካይ ይሄ ማለት በእያንዳንዱ ጨዋታ ሳላህ አሲስትም አድርጎ ግብ የማስቆጠር ሪከርዱ በተለይ ደግሞ በአንድ ሪከርድ አለ በፕሪሚየር ሊጉ ታሪክ ተመዝግቦ ማያቅ በአንድ ጨዋታ ግብም ማስቆጥሮ ግብ የሆነ ኳስ አመቻችቶ በማቀበል ዋይን ሩኒና ቴሪ ሄነሪ በ7 ጨዋታ ላይ ብቻ ነው ይሄን ተሳትፎ ማድረግ የቻለው። መሐመድ ሳላህ ግን በዘንድሮ የውድድር ዓመት ገና 6 ጨዋታ እየቀረው 11 ጨዋታዎች ላይ ግብም ማስቆጥሮ ግብ የሆነ ኳስም አመቻችቶ አቀብሏልና ይሄ ሪከርድ ምናልባት በቀጣይ 6 ጨዋታዎች ላይ ሳላህ ሊያደርገው እንደሚችል ነው የሚነሳው። በተጨማሪም ከረፍት በፊት የነበረው የሊቨርፑል ብልጫ ከወትሮ የተለየ ነበር። ለምሳሌ የዘንድሮ የውድድር ዓመት የስሎት ሊቨርፑል ላይ የሚስተዋል ተመሳሳይ አይነት ባህሪ ነበር። የመጀመሪያ 45 ብዙ ሙከራዎች የሚያስተናግድ ብልጫዎችን ለመውሰድ የተጋጣሚን ቡድን እንቅስቃሴ የሚያጠና በአብዛኛው ደግሞ በተጋጣሚ ብልጫ የሚወሰድበት ነው በሜዳውም ከሜዳውም ውጪ። ነገር ግን በሁለተኛ 45 አስፈሪውን ሊቨርፑል ነበር ስናይ የነበረው። በዌስትሃሙ ጨዋታ ግን ሊቨርፑል ነበር ከረፍት በፊት አስፈሪ ነበር። በተቃራኒው ነው ያየነው። በፊት ከረፍት በፊት ይበለጣል ወይም ይቆጠርበታል፣ ባይቆጠርም ብልጫ ይወሰድና ከረፍት በኋላ አርሞ በመግባት ተመሳሳይ ባህሪ በተለያዩ ክለቦች ላይ አሳይቶ ጫና ይፈጥራል። በዌስትሃሙ ጨዋታ ግን በመጀመሪያው 45 እጅግ በጣም ከፍተኛ ብልጫ፣ በሁለተኛው 45 ደግሞ ራሱ ጫና ውስጥ የገባበትን ሁኔታ ነው ያየነው። አዎ ይሄን ብልጫ ከሚያሳዩ አንዳንድ ቁጥሮች መካከል ለምሳሌ ቫንዳይክ ከረፍት በፊት ያደረገው 49 ፓስ 49ኙም በስኬት ነው የተጠናቀቀው። 3 ታክሎችን ሞክሮ 3ቱም በተሳካ ሁኔታ ነበር የተጠናቀቀው። እንዲሁም 4 የአየር ላይ ኳሶችን ሞክሮ 4ቱንም አሳክቷል። እና ከረፍት በፊት በመከላከሉ በኩል የነበረው የሊቨርፑል ጥንካሬ በሃይላይን ነበር። አማካዮችን እያገዙ በጥሩ ፕሬሲንግ ነበር ሲጫወቱ የነበረውና ሊቨርፑል ከረፍት በፊት በአንድ ግብ ብቻ አድቫንቴጅ መውሰዱም የሚያስገርም ነው። በዛ ብልጫ ውስጥ ከተደረጉት እንኳን በ15 ሙከራዎች ውስጥ 12ቱ የተደረጉት ከረፍት በፊት ነበር። እንዲህ አይነት ብልጫ በነበረው የመጀመሪያ 45 እንግዲህ በሉዊስ ዲያዝ ብቸኛ ግብ ሊቨርፑል የመጀመሪያ 45ቱን አጠናቀቀ። በሁለተኛው 45 በተለይ ደግሞ ከ68 66 ደቂቃ በኋላ
የነ ኮርቲስ ጆንስ ለውጥ ከተደረገ በኋላ የነ ኮነር ብራድሊ ለውጥ ከተደረገ በኋላ የሊቨርፑል ኢነርጂ አንሶ በይበልጥ ወደኋላ የመከላከል ቅርጽ ያለውን ቡድን ወይም ጨዋታውን ኮንትሮል በማድረግ የተረጋጋ እንቅስቃሴ ለማድረግ ያሰቡት ያፈገፈገው ሊቨርፑል ራሱ ላይ ጥቃት ጠርቶ እንግዲህ በወርልድ ክላሱ ግብ ጠባቂ በአሊሰን ብቃት ነው በርካታ ኳሶችን ለምሳሌ በጨዋታው አሊሰን ግብ ሊሆን የቀረበ ትላልቅ እድሎችን 4 ትላልቅ እድል ማዳን ችሏል። 4 ትላልቅ እድል በኤክስጂ እንኳን ሲለካ ዌስትሃም በጨዋታው ያስመዘገበው ከግቧ ውጪ ያለው ኤክስጂዎች እንኳን 0.88 ነው። ይሄ ማለት አንዱ ግብ የመቆጠር እድል ነበር። ቢያንስ ብረት የመለሳቸው ኳሶች የፈልከርግ ኳስ የቅዱስም መሐመድ ቅዱስም ከረፍት በኋላም ከረፍት በኋላ እንደው ጠባብ በሆነ ኤሪያ ውስጥ ለግብ ጠባቂ ለመውደቅ ወይም ለመመለስ የሚፈትን ኤሪያ ላይ አሊሰን አድኗል። በጣም ግን ከጨዋታው በፊት እኮ የአሊሰን መመለስ ምናልባት በሊቨርፑል ቤት የአሊሰን ሚና ይሄ በሳላ በሚሰብረው ሪከርድ ሊቨርፑል በሚያሸንፋቸው ጨዋታዎች እየተሸነፈ በተለይ ደግሞ የፉላሙ ጨዋታ የአሊሰንን ጉለት በግልጽ የተመለከትንበት ነው። በደንብ አስተውለ ከሆነ የሊቨርፑል ተከላካይ ዘንድሮ በተለይ ሁለተኛ ዙር በርካታ ስህተቶችን ይሰራል። እንደ መጀመሪያው ዙር አልነበረም ጥንካሬው። በእነዚህ ክፍተት ውስጥ የአሊሰን ጥንካሬ አሁን እየጎላ መጣ። የዘንድሮ የአሊሰን ኮፓቻ እንደው ለማቋረጥ ጉጉታችን ወሪያችን በሙሉ የመሐመድ ሳላን ባሎንዶር የማግኘት አቅም ነው። በዚህ አመትና ባለፉት አመታት ስናወራ የነበረው ልክ ነው፣ ተገቢ ነው። አሁን ዓለም ላይ በንጽጽር ብናይ ከሻምፒየንስ ሊግ መጉደላቸው እንጂ ለምሳሌ ቪኒሺየስ ያስቆጠረውን ኳስ አንስቶ ዓለም ከፍ ያደርገዋል። የማል የባርሴሎና ሲያስቆጥር ወይም ደግሞ ራፊኒያ እንዲሁም ደግሞ ራይስ ሁለት የቆሙ ኳሶችን ሹት መጥቶ ባስቆጠረው የዓለም ሚዲያ የሰጠው ሽፋን ስናይ የሳላ ደረጃ በእንደዚህ አይነት ኳሶች አይደለም። ሳላ እንቅስቃሴዎችን ሲረታና ተቃራኒ ሲያሸንፍ የነበረው ክፍት ከነበረ እንቅስቃሴ በጣም አስገራሚ እንቅስቃሴ አለ። ግን በረኛ መሸለም ካለበት የሊቪያሽንን ጓንት የሊቪያሽንን ክብር ሳይሆን ባሎንዶር የመሸለም አቅም ኖሮት እነ አሊሰን ቤከር እዛ ሽልማት ውስጥ መግባት አለባቸው ነው ማለት። ምክንያቱም ሊቨርፑል ያገኛቸውን ኳሶች ሳላ፣ ዲያዝ፣ ኑኔዝ ወይም ጆታ ሊያስቆጥሩ ይችላሉ። እነ ጋክፖ፣ እነ ማካሊስተር፣ ሳቦዝላ ማንም። ነገር ግን ወደኋላ ተቃራኒን ለመድረስ ካምባክ ለማድረግ ወይም ደግሞ ከሽንፈት ለመዳን በሚደረገው ጥረት የሚቆጠሩ ግቦች ቢበራከቱ ሊቨርፑል የፈለገ አግቢ ከፊት ለፊት ቢሆን በኋላ ባለው በአሊሰን ቤከር ደረጃ መቋቋም ባይቻል እኔ ስለ ዋንጫው እኮ አይደለም የመካከለኛ ሰንጠረዥ ላይ የመጨረስ አቅም ላይ ኖሮ ይችላል ሊቨርፑል። እሱ ሳቲኮ ማውጣት ግዴታ አለብህ። አሊሰን ቤከር መልሶ ሊቨርፑል ያገኘውን ነጥብ አስልተን ከነ ቦርማውዝ ይሁን ኖቲንጋም ፎረስት ይሁን አስቶን ቪላ፣ ኤቨርተን መካከለኛ ደረጃ ላይ ሊወርድ የሚችልበት ኮንዲሽን ነበር። ይሄን ደግሞ እኔ ከትኩረት ከኮንፊደንስ ቡድን ከመምራት ከመረጋጋት እኔ ሲሮጥ ሲደሰት ያየሁት አሊሰን ሁለት ጊዜ ነው። አንዴ በጭንቅላቱ ያስቆጠራት የመጨረሻ ሻምፒየንስ ሊግ መግቢያውን ኳስ ዌስት ብሮም ላይ ከዛ ውጭ ደግሞ በርቀት ለመሐመድ ሳላኖ ባለቀ ሰዓት ከማንቸስተር ጋር እነዛን ቀን ነው ምንድነው መልበሻ ቤት ውስጥ ሊደሰት የሚችል የዓላማውን በአግባቡ የሚረዳ በትንሽ ጉዳይ የሚረካ ሰው አይደለም። ፔናልቲ መልሶ ወይም ደግሞ በሱ ጥረት ኳስ ካለቀ በኋላ እንኳን ሴሌብሬሽኑ ሌሎችን በማቀፍና ስለቀጣይ በማሰብ እንጂ ባጭር የሚረካ ተጫዋች ባለመሆኑ ነው ለዚህ ደረጃ የደረሰው። ምክንያቱም ምንድነው በአኩሙሌሽን ሪዛልት በድምር ውጤት ነው ሊረካ። እንደዚህ አይነት ሰው ያስፈልጋል። በተለይ ከላቲን የመጡ ግልፍተኛ ተጫዋቾች ስሜታቸውን፣ ደስታቸውን፣ ራስ የመቆጣጠራቸውን ችግር ስናይ አሊሰን ሊቨርፑል እንዴት ይተካዋል ሳይሆን እንዴት አገኘው ብዬ ነው የምገረመው። ቀጥል ፓቻ።
እሺ አዎ አባ ስለ አሊሰን አንተ በአጠቃላይ አባ አንስታል። የሊቨርፑል ትልቁ ጥንካሬ የነበረው አሊሰን ነው በትናንትናው 3 ነጥብና ጨዋታው እንግዲህ አባ ቀጥሎ ሊቨርፑል ካለፈው ጨዋታ ትምህርት ለመውሰድ ጥንቃቄ ለመውሰድ ጫና በተፈጠረበት ወቅት የተከላካይ ዲፓርትመንቱን ማጠናከር አንደኛው የጨዋታ ፕላን ነበር እና አይተኮነ መጀመሪያ ኮነር ብራድሊ ከዛም በኋላ ኮስታስ ሲሚካስን ሁለቱም ፉልባኮች ይሄን ደግሞ ለማድረግ አባ የተገደዱት ከዌስትሃም አይተኮነ ህፃኑ ልጅ ሳላን ማርክ እንዲያደርግ ቋሚ የነበረችዋን ካርለስን ቀይሮ ካወጡ በኋላ በሁለቱ ፉልባኮች ኩፋልና ቢሳካ ከካርሎስ ሶሌርና ቅዱስ ጋር ሆነው የሊቨርፑል የመጫወቻ ቦክስ ውስጥ በተደጋጋሚ መምጣት ጀምረው ነበር። ከረፍት በፊት ብልጫ በወሰዱበት ወቅት ሲሚካስንም ብራድሊንም አይተኮነ ፋይናል ሰርድ በተደጋጋሚ ይገቡ ነበር። ስለዚህ ኢነርጂያቸው እየወረደ ስለመጣ ያን ፖዚሽን ነበር እስሎት ማጠናከር የፈለጉት። ሮበርትሰንና በኮንሳ በተቀየሩ ተጫዋቾች ክፍተት ሊቨርፑል ግብ አስተናገደ። ኮንሳ አንደኛ የዛን አይነት ታይሚንግ ለቢሳካ ክፍተት መስጠቱ በቫንዳይክና በሮበርትሰን መካከል አለመግባባት ተፈጥሮ ሮበርትሰን ማውጣት የሚችለው ኳስ ቫንዳይክ በተወሰነ በጨረፍታ ነው የነካው። የሮበርትሰንን እግር ነክታ ግቧ ተቆጠረች። 1-1 ሲሆን 85 ደቂቃ ነው ለማረም ተጫዋች ቀይሮ ለማስገባት ከባድ ነው። ሳላም ተቀይሮ ወጥቷል። ሊቨርፑል የመጨረሻ የፊት መስመር ተጫዋች የነበረው ዲያዝና ጋክፖ በሳላ ፖዚሽን ደግሞ ሲጫወት የነበረው በዛች ደቂቃ ውስጥ ዶሚኒክ ሶቦዝላይ ነው። ሊቨርፑል በይበልጥ ለመከላከልና የአንድ ግብ አድቫንቴጅን ለመውሰድ ሌላ ማካይ ወጥቶ ኢንዶ ገብቷል። አጥቂ ወጥቶ በሁለት የነጣቂ አማካይ ተጫዋቾች ጌሙን ለመቆጣጠር ባሰቡ ሰዓት ነው ግብ የተቆጠረው። ስለዚህ ወደፊት ሄዶ የማስቆጠሩ ፕሮባቢሊቲ ሲታይ ሁለት ነጣቂ አማካይ አለ ከማካሊስተር ጋር 3 ከፍለፊት ሲታይ ሚድፊልድ ነው ሳቦዝላ። አስቸጋሪ ጉዳይ ነበር። አዎ ይሄ ደግሞ ውጤት በአንፊልድ ሲመዘገብ ደግሞ ከደጋፊው ድባብ ጋር ከነበረው ኮንዲሽን ጋር ይሄ የነሳላ ደጋፊው ቅዝቃዜ ድጋጤ የቫንዳይክና የሳላን ኮንትራስት ሰምቶ ደጋፊው ከፍተኛ መረጋጋት ውስጥ ግን ሊቨርፑል ላይ ስትቆጠር የሳላና የእስሎትን ስሜት አድማጮች ተመልክተዋል። ሁለቱም እጃቸውን በማንሳት ተነቃቁ፣ ተነሳሱ፣ አይዟችሁ ሳላ ብሎ ቁጭ አለ። እስሎት ተጫዋቾቹን ሲያነቃቁ ነበር። እነ ሮበርትሰን ስተቱን ለመሸፈን ቫንዳይክ ላይ ካፕቴኑ ላይ እንግዲህ የአንድ አመት ሲነርነት ሊቨርፑል ቤት ስላለ እሺ ቀጥል እና በ85 ደቂቃ ተቆጥሮ ሊቨርፑል ምላሽ ለመስጠት የፈጀበት የአንድ ኳስ እንቅስቃሴ አይተኮነ ኳሷን ሊቨርፑል ድጋሚ ጨዋታውን አስጀመረ። በእንቅስቃሴ ፋይናል ሰርድ ኳሱ ገብቶ ለጅም አልወጣ 3 ደቂቃ ከ15 ሰከንድ ነው የቆየው ሁለተኛው ግብ እስከሚቆጠር ድረስ። በዚህ አጋጣሚ ደግሞ የጨዋታው ሌላው አስደናቂ ብቃት ያሳየው አሌክሲስ ማካሊስተር የብራዚላዊው ፓኩዌታ በቀጥታ ኳሷን እንደነካ በቅርብ ርቀት አንዲ ማርሊ አይቷል። ፓኩዌታ ሲወድቅ ዳኛው ተነሳሉት። ያጋ ግን ፋውሉ ለዌስትሃም ቢሰጥ ጨዋታው አንድ ይጠናቀቃል። ፋውል እንዳልተሰራና ፓኩዌታ በዚህ አይነት አወዳደቅ ሰዓት ሊገል እንደቀጥላሉት እሱ ወደ ጎል የሞከራት ኳስ ማዕዘን ወጣች። ዲያዝ በግሩም ሁኔታ የሞከራት ኳስ የዋን ቢሳካን ደረት ነክታ አንግሉን ገጭታ ነው የወጣችው። ያን ኳስ ነጠቀ፣ ለዲያዝ ነው ፓስ ያደረገው። ዲያዝ በኃይል ነው የመታው። እንግዲህ የግቡን አግዳሚ ነክቶ የወጣው ኳስ ነው። እንግዲህ ኮርና ተገኝቷል። በጨዋታው ከተመለከትነው ትላልቅ ጉዳዮች መካከል ሊቨርፑል 10ኛውን ኮርና ነው በቫንዳይክ ያስቆጠረው። ግን በጨዋታው 9ኙን ኮርና ሊቨርፑል ሲያገኝ 9ኙንም ክሮስ ያደረገው ከ9ኙ 7ቱን ክሮስ ያደረገው ማካሊስተር ነው። ሁለቱን ኮስታስ ሲሚካስ ነው በተቃራኒ ሜዳ ክፍል በተቃራኒ ፖዚሽን ክሮስ ማድረግ የቻለው እና 9ኙን ኮርናዎችን ክሊር ሲያደርጉ የቀድሞ የአርሴናል ተጫዋች ማቭሪፓኖስ 4ቱን ክሊር አድርጓል።
እና በሴት ፒስ የዌስትሃም የተከላካይ ክፍል ያለውን ርዝመትና ጥንካሬ በአየር ላይ በነበራቸው እንቅስቃሴ ውጤታማ ነበር በዘጠኙ ኮርነር ልክ ነው። ነገር ግን 89ኛ ደቂቃ ላይ እንግዲህ ማካሊስተር በድጋሚ የ10ኛውን ኮርነር ሞክሮ ቫንዳይክ በብዙም እንኳን ባልዘለለም አይተከውነ በታይሚንግ የተገኘ ሄዲንግ ግን እንዴ ዝም ቢል እንደው ለአድማጮችም እንዴ ቫንዳይክ ከፊት ለፊት ያለው ልጅ በሁለት እጁ አልገፋም ብለ ታስባለህ ፓጭ ሶፊያን ኩፋልን አዎ አልገፋውም ነው የምትለው ያ በቦክስ ውስጥ ያለ ፋይት አለ አይደል በንኪኪ አሁን ለምሳሌ አባ ሶፍት ንኪኪና ጠንካራ ንኪኪ ብሎ ያዩታ ኮመን ቦል ለሁለቱ የጋራ ኳስ በሆነችና ሁለቱም እኩል ቢዘሉ ያለ ምንም ንኪኪ ሊጠቀሙ ይችላሉ ሚል የዳኛው ኒውትራል መሆን ከታሰበ ከፊት ለፊት ያለው የዌስትሃም ተከላካይ ኳሷን እንዳይጠቀም ትንሽም ታች የታይሚንግ ልዩነት ታች ከነካ ለዚህ ኮኖ ቫንዳይክ ያልዘለለው ምክንያቱም ከፊት ለፊት ያለው ሰው ትንሽ ነካ አድርጎታል እኔ ስጋቴ ኦሬዲ አልፏል ሊቨርፑላውያን ደግሞ ሐቁን በመናገር የመሸበት ነው የምናጥረው ብዙ አመት አይተናል አርሴናልና ሊቨርፑል ሲጫወቱ ከመሃል የተሻገረውን ኳስ ሮቢ ፎለር አልፎ ሲሄድ ሲማን ተወርውሮ ይወጣል ሮቢ ፎለር ወደቀ ዳኛው መጥቶ ፔናልቲ ሰጡ ኖ ሲማን እኔን አልነካኝም ፔናልቲ መሰጠት የለበትም እኔ ስወድቅ በራሴ ስፒድ እና የታይሚንግ ችግር እንጂ ሲማን አልነካኝም ፔናልቲው መሰጠት የለበትም ማለት ዳኛው ወስኗል አንተ ስለራራ አንተ ስላልፈለክ ህግ አይሻርም ፔናልቲ ያሉ የሊቨርፑል አንደኛ መቺ ሮቢ ፎለር ነው ሮቢ ፎለር ፍለፊት መታ ለሲማን ዴቪድ ሲማን ተፋ ማርኬቲየር ምንድናቸው ዘፋኞቹ ስፓይስ ገርልስ ነው የስፓይስ ገርልስ የዴቪድ ቤካም ባለቤት ግሩፕ ውስጥ ያለች ባለቤት ነው የአየርላንዱ ማርኬቲየር እሱ መጣና ተደግፎ አገባ ማንቸስተር አርሴናል ላይ የፌር ፕሌይ ሽልማት ለሮቢ ፎለር ተሰጠ ያልተነካ ኳስ ተነክታል ብሎ ዳኛው ሲሰጠው ኖ በማለቱ ተባለ ሮቢ ፎለር ተሸለመ ግን እዚህ ውስጥ ደግሞ ሌላ አሳዛኝ ነገር በሳምንቱ ሊቨርፑልና ኤቨርተን ሲጫወቱ ኤቨርተን ላይ ካስቆጠረ በኋላ የኖራውን ነጩን ኖራ ያሸተተ የኮኬን ተጠቃሚ ናቸው በሚል ያሸተተ በግሩ በንብርክክ ዳደ ይሄደ ያን እንትናልና ሌላ ደግሞ የስፖርታዊ ጨዋነት ጥሰት ተብሎ ደጋፊውን በማሳየት እንደገና ደግሞ ተከሰሰ እዚህ ጋር ሊቨርፑሎችና አድማጮች ሊረዱ የሚገባው ስላለፈ አይደለም እናወራው አንዳንዴ የአርሴናልን ጉዳይ ማንቸስተርን ስናወራ ወይም ሲቲን ኖ ፍታዊ እንት አይደላችሁም እንዲ ምክንያት አንዳንዴ የታየ ነገር እኔ በራሴ የተሰማኝ ነው አንደኛ የሳይትም ችግር ስላለ አሁን ሳይት በደንብ ስላላየው ከተሳሳትኩ ለየቁት አድማጭም እንዲፈርድ ነው ግን ለክፉ ቀን ደረሰ አንደኛ ጥሩ ሄደር አይደለም ቫንዳይክ ያገኛል እንጂ አስቆጣሪ አይደለም ፈርስት ቦል በሊቨርፑል ኤሪያ ላይ እንዳያርፍ የራሱን ጥረት በእጅጉ ያደርጋል ከኮናቴ ጋር ከዚህ በፊት ደግሞ በመከላከሉ ነው ግን በቁመቱ በግስፈቱ የሚያገኛቸው ኳሶች አብዛኛው ጎል አይቆጠሩ አሁን 9 ያልከው እንግዲህ በሊቨርፑል ቆይታው አይደል በአንድ አመት አንድ ሊሆን ነው ኖ 9 ኮርና ነው ሊቨርፑል በጫወታ ያገኘው ባንዳይ ግን የግብ ሪከርዱን ካየን በጭንቅላት ብዙ ወሳኝ ጎሎች አግብቷል ብዙም ጠንካራ አይደል ለኔ እንደሚያገኘው ልክ ግን በሳራ በረሃ ውስጥ ሰው ጠፍቶ ወዳይ ጠፍቶ በእጅ ሁሉም ነገር ቀርቶ ካሽዋ ውስጥ በአቁማዳ ወይም ደግሞ በሆነ ኮዳ የሚበላ መስሎ ስበህ የቀዘቀዘ ውሃ እንደማግኘት ነው በ89ኛ ደቂቃ ዌስትሃም ላይ ቫንዳይክ ያስቆጠረው ጎል እኔ ድምጽ ማሰማት አልቻልኩም ግን ያንን ታምር ስንጠብቅ ነበር ቫንዳይክ ከኋላ የሰራውን ስህተት መሻር አለበት ስለዚህ ጎሏ ተነካክታ ይሆን የሚለው ለማንሳት ነው ስላቋረጥኩ ላንተ ሳይሆን ለአድማጮች ይቅርታ ላለው ፓቸቀጥል እና የቫንዳይክ ግብ በሊቨርፑል ቤት መሰለፍ ከጀመረበት ጊዜ አንስቶ 20ኛ ግብ ነው
ቫንዳይክ ማስቆጠር የቻለው በ2015 ከሴልቲክ ወደ ሳውዛምፕተን ከመጣበት ጊዜ አንስቶ ደግሞ 24ኛ ግብ ነው። በአጠቃላይ ደግሞ 18 ሄዲንግ አስቆጥሯል። ቫንዳይክ 18 ሄዲንጉን ሲያስቆጥር ከሴልቲክ ጀምሮ በእንግሊዝ ፕሪሚየር ሊግ ሳውዛምፕተንና በሊቨርፑል እና በሊቨርፑል ቤት ከ18ቱ 14 ሄዲንጉን አስቆጥሯል። 14ቱ ሄዲንግ በትናንትና 14ኛውን ሄዲንግ ሲያስቆጥር የሊቨርፑል ሊንክዴ የሚባል በ1950 ምናምን የነበረ አንድ ተከላካይ አለ። አንፊልድ ላይ 13 ኳሶችን አስቆጥሯል በተከላካይ። እሱ ባስቆጠረበት እነዛ 13 ጨዋታዎች ላይ ሊቨርፑል 13ቱን አሸንፏል። ቫንዳይክ የትናንትናው ግብ 14ኛ ግብ ነው ለቫንዳይክ በአንፊልድ። 14ቱንም ሲያስቆጥር 14ቱንም ጊዜ ሊቨርፑል አሸንፏል። ከነዚህ ደግሞ 14 ግቦች ውስጥ 10ን ሊቨርፑልን መሪ ያደረገች ወይም ወደ ጨዋታ የመለሰ አንፊልድ ላይ አድቫንቴጁን ያሰፋበት ነው። አንዳንድ ሪከርድ ግን በቫንዳይክ በኩል በጣም መነሳት ያለበት ሪከርድ አለ። ምናልባት በነ ቪዲች እና ፈርዲናንድ ጥምረት እንኳን ያልተደረገ ሪከርድ አለ። ለምሳሌ ቫንዳይክ በአንፊልድ ካደረጋቸው ጨዋታዎች ውስጥ 3 ጨዋታ ብቻ ነው የተሸነፈው። ተጫዋቹ ግን የፈረመበትን ጊዜ ወደ ኋላ መለስ ብለ ብትመለከት 2017 ነው የፈረመው ጃንዋሪ ወር ላይ። አሁን 8ኛ የውድድር ዓመቱ ነው ይሄ ለተጫዋቹ። እንደ ሳላ ሌላ 2 የውድድር ዓመት ለመቆየት ኮንትራት ፈርሟል። በእነዚህ ሁሉ ጊዜያት ውስጥ ሊቨርፑል ብዙ ውጣ ውረዶችን አይቷል ከኤርገን ክሎፕ ጋር። ቫንዳይክ ግን ሜዳ ውስጥ ያለ ሊቨርፑል የተሸነፈው በፕሪሚየር ሊግ 3 ጊዜ ብቻ። የሚገርም ነው። አሁን አባይን ሪከርድ ስታይ አንፊልድ ላይ ቫንዳይክ ባገባበት ጨዋታ ሊቨርፑል ሁሉንም አሸንፏል። ከባድ ሪከርድ እኮ ነው። ከባድ ሪከርድና ከባድ ኢነርጂ ነው። ራሱ የሚያስገርም ነው። እሱ ባለበት በአንፊልድ 3 ጊዜ በዚህ 8 ዓመት አሁን አንዳንድ ሚዲያ ላይ የምመለከተው ዘገባ ነበር። ሳላ ቀጣይ ጁን 33 ዓመቱን ይዛል። ቫንዳይክ ቀጣይ ጁላይ ደግሞ 34 ዓመቱን ይዛል። ነገር ግን የሁለቱን እድሜ ከማስላት ይልቅ የትናንትናው ጨዋታ ሁለቱም መመዘን በቃ እነዚህ በዚህ ፖቴንሻል በዚህ አቅም በዚህ ፍላጎት 1 ዓመት 2 ዓመት ለመጫወት በፍጹም አይከብዳቸው። ሌሎቹን ግን በዚህ ጊዜ እኮ ስናይ ባለፈው የሆኑ ህፃናቶች ከሊቨርፑል ቫንዳይክ አስከትሏቸው ገብቶ አምና የተጠናቀቀ ውድድር ዓመት ክሎፕ ይዟቸው እነዛን በሙሉ መዋለ ህፃናት ማናውቃቸው ልጆች በሙሉ ይዞ ገብቶ 7 ተጫዋች አርጎ ዋንጫ አንስቶ ወጥቷል። የዛን ጊዜ አንድ ጓደኛዬ ጫውታው እንዳለቀ ዛሬ የሊቨርፑል አስተላለፍ ቆጲኒ ጆሌ በኢትዮጵያ ሬዲዮ ማለዳ ላይ የልጆች ክፍለ ጊዜ ተብሎ ቅዳሜ ላይ ቆጲኒ ጆሌ የሚባላል የልጆች ክፍለ ጊዜ የሚል ቆጲኒ ጆሌ ይዛችሁ ገብታችሁ ዋንጫ አነሳችሁ አለኝ። በዛን አመት ስም ማንሳት አያስፈልግም። አንድ ቡድን ደግሞ እሱ የሚደግፈው ቡድን አብዛኛው እድሜያቸው ይገፋ ለጓደኛዬ እገሌ ደውሎ ቆጲኒ ጆሌ ነበራችሁ ትላንት ሲል ቶባክ እሱ አብዛኞቹ ተጫዋቾች መቄዶንያ መግባት አለባቸው እነሱ ብሎኛል። ቫንዳይክና ሳላም በሊቨርፑል መቆየት ወይስ አሁን እንዳልኩ ማቆያ የሚያስገባቸው እድሜ ነው ብሎ ሰው ሊያሰላ ይችላል። በትላንቱ እንቅስቃሴ ካየን ግን ከነ ብራድሊ ከነ ኮንሳ ከነ ግራቨንበርግ ከነ ሳቦዝላይ ምናምን የተሻለ ኢነርጂ በተለይ የሳላ ኮንትሮል እንግዲህ ማሞገስ ካልቀረ በዚህ መልክ ማሞገስ አለብን ብዬ ነው። ቀጥል ፓጭ እና ቫንዳይክን ደግሞ በሊቨርፑል ማለያ ስትመለከት አሁን ለምሳሌ በመጀመሪያ ምርጥ 11 ስታይ አብዛኛው የእግር ኳስ ቤተሰብ ከፊት መስመር በኩል ስሎት ማን ላይ ሮቴት አደረጉ ወይም አማካዩ ላይ በአብዛኛው የሚጠበቀው ቫንዳይክ እንዳለ የሊቨርፑል ደጋፊ ላይ ተስሏል። ሁሌም አንደኛው የሁለቱን ተጫዋቾች ኮንትራት ለማደስ የተገደዱበት ዋነኛ ምክንያት ኮንሲስተንሲ አይተኮነ ጠንካራ ጉዳት ሳላ በ8 ዓመት ቆይታው ያጋጠመው ለአፍሪካ ዋንጫ ሄዶ ለሀገሩ በሊቨርፑል በነበረው አገልግሎት አይደል ለሀገሩ ተጉዞ ባጋጠመው
አርምስትሪንግ ሲጠና ደግሞ ሜዳው ስለማይመች የሜዳው የሊቨርፑል ሕክምና ማዕከል ሲያጠና የሜዳው ነጮቹ አፍሪካውያንም ለማቁሰል እንዲህ አይነት አብራርቶ ይላሉ። አሁን ቀጥልሽ እና አሁን ደግሞ ስታይ ቫን ዳይክን 32 ጨዋታ 90 ደቂቃ በዚህ ፈታኝ ውድድር ወጥ በሆነ ብቃት ወጥ በሆነ አገልግሎት ቡድኑን በአምበልነት እየመራ ለሻምፒዮናነት አብቅቷል። ይሄን ተጫዋች ሸኝተ በስንት ሚሊዮን ፓውንድ የሱን ተተኪ ለማምጣት ከባድ እንደሆነ ተረድቷል። ገበያውንም ሲያዩ ከገበያው ውጪ አሁን ለዓለም ላይ አሉ የሚባሉ ተከላካዮች እንኳን ቢያመጡ በዚህ ደረጃ የሊቨርፑል የተከላካይ ክፍል ለ8 ዓመት በጣም እኔ ማን ይተካዋል ብለን ስናስብ እንግዲህ የቦርማውዙን የንሰንን ያለማላመድ አላምደው ቀስ ብሎ ሊመጣ እንዴት ሊመጣ ይችላል? እንግዲህ ማንቸስተር ዩናይትድ እነ ፈርዲናንድን ከሸኘ በኋላ እኔ ቪዲሽ ብዬ በነ ፈርዲናንድና ቫን ዳይክ ደረጃ በነሱ ደረጃ ቪዲሽን ማንሳት አልፈልግም። ምክንያቱም ከታክል ከሄዲንግ ከምንም ውጭ ፓስ ለማድረግ ትሬኒንግ ላይ የተሸገረ ተጫዋች ነው። እንደመጣ ሁሉም ሲቁበት ነበር። እንግዲህ ፈርጉሰን የፈለጉበት መንገድ ላይ ስማርት ሆኖ ጨርሷል። አንድ ግን ለአድማጮች ማሳስበው ነገር አለ። ባቻ ያልታወቀ አንድ ሚስጥር አለ ሊቨርፑል ውስጥ። እኔ በራሴ ብልጭ ያለብኝ ይሁን ምን ይሁን ለዚህ ጽናት ለዚህ ብስለት ሮበርትሰንን ካየ የስኮትላንድ አምበል ነው። ቫን ዳይክን ካየው የኒዘርላንድ አምበል ነው። ኢንዶን ካየው የጃፓን አምበል ነው። ሳላን ካየው የግብጽ አምበል ነው። ኩናቴ ባለፈው የፈረንሳይ አምበል አጫውቶታል። ባፔ ባልተመረጠበት ዲያዝ የኮሎምቢያ አምበል ነው። ሰቦዝላይ የሃንጋሪ አምበል ነው። የአምበሎች ቲምን የመምራት ብሔራዊ ቡድንን የመምራት እንዲሁም አባል ጨምርል አሊሰን የብራዚል ብሔራዊ ቡድን ዋና አምበል ነው። በተለይ ኔይማር ከተጎዳ በኋላ ለአሊሰን አምበልነቱ ተሰጥቷል። ሲልቫ ከተገለለ በኋላ ማርኪኒዮስ በማይሰለፍባቸው ጨዋታዎች አንደኛ አምበል ነው። አዲሱ የተሰናበተው አሰልጣኝ ለአሊሰን አምበልነቱን አስድቆ ነበር። አሁን እንግዲህ ስታይ የሊደሮች ስብስብ በአንድ ብሔራዊ ቡድን ውስጥ ትልቅ ኃላፊነት የተሰጠው ሰው አነስ ባለው ውድድር የብሔራዊ ቡድኑ ትልቅ ሪስፖንሲቢሊቲ አገራዊ ጉዳይ እናት ሀገርህን ሩሲያ አባት ሀገር ቢልም እኛ ሀገር ብሔራዊ ቡድን እንደሚያጠለጥሉት አይደለም። ለነሱ የብሔራዊ ቡድን መጫወት ነው። የኛም ሀገር እኮ ክብር ነው። ጋዜጠኞች እናት ሀገራችንን ለማጠልጠል ልዩ ደባና ሴራ ስላላቸው እንጂ አንተ ዋንጫ ባያገኙ ምን ቢልም የሀገርህን መለያ ባንዲራው ኢትዮጵያ ባንዲራውን አረንጓዴ ቢጫ ቀይ ነው። መለያቸው አረንጓዴ ነው። ቁምጣው ቢጫ ነው። ካስቶኒው ገንባለው ቀይ ነው። ባንዲራ መልበስ ቀላል አይደለም። እሱን የለበሰውን እናጠለጥላለን እኛ። አሁን በብሔራዊ ቡድን ደረጃ ሀገር ይዘ 120 ሚሊዮን ይዘ ብራዚል የዛን ያህል ህዝብ፣ ሃንጋሪ የዛን ያህል ህዝብ፣ ኒዘርላንድ፣ ስኮትላንድ ያሁኑን ሁሉ ህዝብ በአምበልነት የሚመራ ተጫዋች በክለብ ደረጃ መጥቶ ደግሞ ተሽጦ ተገዝቶ ኮንትራት ተፈራርሞ ሜዳ ውስጥ ሲጫወት ያለውን የአገሩን ኃላፊነት በክለብ ደረጃ ሲያመጣ ቢያንስ ቲሙን ባይመራ ቢያንስ ራሱን የመምራት አቅም ግን አለው። ራሱን የመቆጠብ ራሱን በዛ ሲስተም ውስጥ ለማስገባት ሰልፍ ዲሲፕሊን ለመሆን እዛ የተሰጠው የካፕቴንነት አቅም ለሊቨርፑል ድል ለማድረግ ተቆንጥሮ ከሚመጡ ንጥረ ነገሮች አንዱ በየሀገራቸው አምበል መሆናቸው ጉዳይ ሆናል። አምበል ስትሆን ከአሰልጣኙ ጋር ብዙ ጊዜ ትከርማለህ። አምበል ስትሆን የተጫዋቾችን ችግር ላሰልጣኙ እንዲሁም ሜዳ ውስጥ ለሚፈጠር ጉዳይ ሀዳኛ ጋር ኃላፊነት አለ። በእያንዳንዱ ንክኪ ውስጥ የሀገርን ብሔራዊ ቡድን ችግር ለማውራት የመጀመሪያው ሰው ነህ። ወደ ውጭ ስትሸኝ ባንዲራ የምትቀበለው አንተ ነህ። አምበል ማለት በቤተ መንግስት ቢጠሩ እንኳን የመጀመሪያው ተሰላፊ ነው። ያ ትልቅ ዋንጫ ቢያሸንፉ እንኳን ሄዶ የሚያነሳው ይህ አምበል ነው። የሀገራት አምበል መሆን በሊቨርፑል ውስጥ ብዙ መካሪም እንዳያስፈልጋቸው ለስሎትም የቀለለው ከዛ ጋር ሲያዘ ይሁን አንደኛ አምበል እንዲሆኑ በሊቨርፑል ውስጥ የሚያሳዩት ፐርፎርማንስ ሊሆን ይችላል። ግን ሰቦዝ ላይ ጀርመን እያለ ለሃንጋሪ ባሳዩ ሌሎችንም እንደውም አሁን ዲያዝንም አንተ የጠቀስካቸው በአጠቃላይ ባለፈው ኢንተርናሽናል ብሬክ እንኳን ያሳዩት ብቃት ስለዚህ እኔ 2 ወይም 3 ተጫዋቾች ናቸው ከምርጥ 11 አሁን እንትናም ምክትል አምበል ነው።
አርኖልድም አምበሉን አርጎ የተጫወተበት ጨዋታ። ስለዚህ ይሄም የራሱ አስተዋጽኦ አለው። አድማጮች እቺንም ጉዳይ ተገንዝበው እንዲያልፉ ለማሳሰብ ያህል ነው። ፓቻ ማጠቃለያ አለ? አዎ አባ እንግዲህ በቀጣይ ሳምንትም ወይም በነዚህ 15 ቀናት ውስጥ ሊቨርፑል በሚያደርገው ሁለት ጨዋታ ዋንጫው ምክንያቱም አሁን ተጋጣሚው ሌስተር ነው። በሊጉ 19ኛ ደረጃ ላይ የሚገኝ ነው። ከሌስተር በኋላ ተጋጣሚው ደግሞ ቶትንሃም ነው። አንፊልድ ነው የሚመጣው። 15ኛ ደረጃ ላይ የተቀመጠ ነው። የነጥብ ልዩነቱ 13 ነው። አሁን ሊቨርፑል ከደጋፊዎቹ ጋር ያን ዋንጫ አንስቶ የሚያከብርበት ቀንና የአንፊልድ ጨዋታ እንጂ የሚጠበቀው የዋንጫው ጉዳይ አክቹዋሊ በየትኛውም አሁን አባ ሊቨርፑል በሂሳባዊ ስሌት እንኳን ቀሪ 6 ጨዋታዎችን 6ቱንም አቻ ቢወጣ ዋንጫውን ይበላል። ምክንያቱም ያስፈልገው 6 ነጥብ ብቻ ነው። ተጋጣሚዎችን ስታይና ደግሞ በአንፊልድ የሚያደርጋቸውን ጨዋታዎች ስታይ ቀጣይ 2 ተከታታይ ጨዋታ ስሎት በበቂ ሁኔታ የሚረጋጉበት ነገር ግን አባ ከጨዋታው መጠናቀቅ በኋላ በስካይ ስፖርትም በአትሌቲክስም አንድ ዘገባ እየወጣ ነበር። ምናልባት በሌላ ፕሮግራም ሰፋ ባለ መልኩ ይዘን እንመጣለን። ቫንዳይክ እና ሳላ የፈረሙት በስሎት ለሚገነባው በስሎት አስተሳሰብ አንድ አመት አይን ታይቶ በፕሪሚየር ሊግ ዋንጫ ድል መለኪያ የሆነው ስብስብ። ስለዚህ አሁን ቀጣይ የውድድር አመት ሽግግር ላይ ነው የሚባል ምክንያት የለም። ለምን በመጀመሪያ አመት አሰልጣኙ የሊቨርፑልን መለኪያ ዋንጫ አድርጓል። ሁሌም የሚጠበቀው ከአሰልጣኙ ዋንጫ ነው። ስለዚህ በስሎት ለሚገነባው የቀጣይ የውድድር አመት ቡድን የትልቁ ፕሮጀክት መሪ ሳላና ቫንዳይክ ናቸው እና ሊቨርፑል ከየትኛውም የውድድር አመት በላይ ቢዚ የሆነ የዝውውር መስኮት በጣም ያሳልፋል። በተለይ ደግሞ ከመልቀቅ ይልቅ ግዢ ላይ ያተኩራል የሚል ዘገባ ወጥቶ ነበር። ይሄ ጉዳይ ምናልባት ከዋንጫ ድል ጋር ተያይዞ በቀጥታ እንዲህ አይነት ግንባታ ውስጥ ከገቡ በቀጣይ የውድድር አመት ሊቨርፑል ዋንጫ ማያነሳበት ምክንያት የለም። በዚህ ጥንካሬ አሁን በሲቲ እንግዲህ መርከብ ሙሉ መልማዮቹ አውሮፓ ውስጥ ልኳል። ዝውውር የሚፈጽምበት መንገድ ደግሞ ዳይናሚክ ነው። አሁን በነቮልትና በነቀነኒሳ ፍጥነቱ የነካውን ሰው ለማስፈረም ሲቲ የገንዘብ አቅሙ ብቻ ሳይሆን ይሄ ኒጎሼት ድርድሩን የሚያፈጥኑበት በጣም ስማርት ናቸው። አይንዛዛም። አሰቡ፣ ተመለከቱ፣ ንስር አሞራ ብድግ ነው የሚያደርጉት። ስለዚህ ያም ታሳቢ ሊሆን ይገባል። አርሴናል ትንሽ ቅመም ነው የሚያስፈልገው። በሻምፒየንስ ሊግ ጥሩ እየሄደ ነው። በፕሪሚየር ሊግም ጥሩ ነው። ያለውን ሁኔታ ሲታይ ትንሽ ሊብሪካንት ነው የሚያስፈልገው። ቼልሲ የፎታ ጊዜውን ጨርሷል። አስፈሪነቱ የቼልሲ ሊጎላ ይችላል። ማንቸስተር ዩናይትድ በዓለም ላይ በዩናይትድ ታሪክ ታይቶ ማይታወቅ ስር ነቀል ለውጥ ነው የሚያደርገው። በዛ ስር ነቀል ለውጥ ከኦናና ጎን መቆሜን ለአድማጮችን ማሳሰብ ፈልጋለሁ። ኦናናን ከአሊሰን ቤከር ቀጥሎ የማደንቀው የመወደው በረኛ ነው። በሱ ጉዳይ የማንቸስተር ዩናይትድ ደጋፊዎች፣ ሌሎችም የኳስ ተመልካቾች እንደ ስፖርታዊ ጨዋነት አስተያየታችሁን ትሰጣላችሁ። እኔ ደግሞ በሱ ጉዳይ ያዘጋጀሁት ፕሮግራም አለ። አሊሰን ቢሄድ ኦናና ቢመጣ እንደ ሊቨርፑል ደጋፊ ከማንም በላይ ደስተኛ ነኝ። ጥቁር ስለሆነ አፍሪካዊ ስለሆነ በደም አጥንት በዝርያ ስለምንገናኝ አይደለም። ምክንያት አለኝ። ምንጊዜም ከእንደ ኦናና አይነት ድንቅ በረኞች ጎን መቆም እግር ኳሳዊ ነው። ኦናና የሚተችበት ምክንያት ስህተቶች አሉ። ስህተት አልሰራም ማለት አይደለም። የስህተቱ መነሻ ግን ኦናና አይደለም። በሊቨርፑል ጉዳይ ውስጥ የማንቸስተር ዩናይትዱን ተወቃሽ በረኛ አስገብተን ፕሮግራማችን ማጠናቀቃችን ተገቢ ባይሆንም እግር ኳስ ግን አንዴ ጭልጥ ተብሎ ለወደዱትና ለደገፉት ክለብ ብቻ ሚዛን ስቶ ስለዛ ጉዳይ ብቻ ማብራራት አይደለም። የምናየውን ነገር በምክንያት እንቃወማለን፣ በምክንያት እንደግፋለን። አድማጮች እንግዲህ ከህመም ከችግር እንዲሁም ደግሞ ከአንዳንድ ኮንዲሽኖች የሊቨርፑል ዌስትሃምን ማሸነፍ ብድግ አድርጎን እንደ በጋ መብረቅ ውስጣችን ውስጥ የናጠው ስሜት ማይክ እንድንጨብጥ አድርጎናል። አትፍረዱብን። ሊቨርፑል ሲያሸንፍ ብቻ ትመጣለህ፣ በሌሎቹ ጊዜ ትጠፋለህ የምትሉት እንደዚህ አይነት ሚዲያ ላይ ስንሰራ ስሜት
ያስፈልጋል። ከስሜት ውጭ ደግሞ ያለንበትን ኮንዲሽን ለአድማጮች ስላልነገርን ነው። እንግዲህ እየተመለስን እያገገምን ነው። አንዳንድ ተጫዋቾች 9 ወርም ከሜዳ ርቀው ይመጣሉ። የኛም ከዛ ያነሰ አይደለም። እንግዲህ ተገናኝተናል። ከዚህ በኋላ በፍጹም አንጠፋፋም። መርጣችሁ ለይታችሁ ፈቅዳችሁ ስለምትሰሙን ከልብ እናመሰግናለን። በአባትና በልጅ የሚዘጋጀው የአብዲራዋ ቲዩብ ፕሮግራም ይህን ይመስላል። አብዲራዋ አባት ሚናድ አብዲ ወይም ፓቻ ልጅ አባ ብሎ ሲጠራ የአራዳ ቋንቋ ሳይሆን በአባትና በልጅ የሚዘጋጅ ቋንቋ በመሆኑ ብዙ አድማጮች አባ የሚለውን ነገር ለምን አተውም ይላሉ። አባት ልጁ ምን ብሎ ይጥራ? ሊቨርፑል 2 ዌስትሃም 1። ሰላም ቆዩ።